አዛዦቹ በእስራኤል ጥቃት የተገደሉበት የኢራን እስላማዊ አብዮታዊ ዘብ ማን ነው? ምንስ አቅም አለው? እስራኤል በፈጸመችው ጥቃት በርካታ የሀገሪቱ ከፍተኛ ወታደራዊ አዛዦችና የኒውክሌር ሳይንቲስቶች መገደላቸውን ኢራን አረጋግጣለች። በጥቃቱ የኢራን እስላማዊ አብዮታዊ ዘብ የአየር ኃይል አዛዥን ጨምሮ ቢያንስ 20 የኢራን ወታደራዊ ኃይል ከፍተኛ አዛዦች ተገድለዋል። ይህ ኢራን የምትመካበት ወታደራዊ ኃይል ማን ነው? ምንስ አቅም አለው? የኢራን እስላማዊ አብዮት የምዕራባውያን ወዳጅ የነበረውን የሻህ መንግስትን ከስልጣን አውርዶ ቦታውን ከያዘ በኋላ ኢራንና ምዕራባውያን አስርታትን ያስቆጠረ ጠላት ውስጥነት ናቸው። ኢራን በወታደራዊ ኃይል እየተጠናከረች በመምጣት ታካሂደዋለች የሚባለው የኒውክሌር ግንባታ ዋነኛ ስጋት ከመሆኑ በተጨማሪ በመካከለኛው ምስራቅ ውስጥ ሀያል የሚባሉ ታጣቂ ቡድኖችን በግልጽ በመደገፍ ምዕራባውያንና ወዳጆቻቸውን እንቅልፍ ስትነሳ ቆይታለች። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባውያን ስሙ የሚነሳው የሀገሪቱ የጦር ክፍልም ተጠቃሽ ነው። አብዮታዊው ዘብ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል በሚል አሜሪካና ካናዳ የጦር ክፍሉን ሽብርተኛ ብለው ፈርጀውታል። አብዮታዊ ዘቡ በአሁኑ ወቅት በኢራን ውስጥ ዋናው የጦር የፖለቲካና የኢኮኖሚ ኃይል ሆኗል። ከሀገሪቱ የበላይ መሪ አያቶላህ አሊ ሆሜኒና ከሌሎች ከፍተኛ ባለስልጣናት ጋርም የቅርብ ግንኙነት አለው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። ወሳኝ የሚባሉትን የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይሄው ኃይል ነው። ከዚህ በተጨማሪም በሀገር ውስጥ የሚነሱ ተቃውሞዎችን ማፈን ዋነኛ ሚናው የሆነው ባሲጅ በሚባል የሚታወቀው የሚሊሻ ኃይልን እንዲሁም የሀገሪቱ የኢኮኖሚ አካል ተደርገው የሚቆጠሩትን ግብረሰናይ ድርጅቶችንም ያስተዳድራል። ይህ ብቻም ሳይሆን አብዮታዊ ዘቡ ከኢራን ውጭ ከሚንቀሳቀሰው ኩድስ ተብሎ በሚጠራው የጦር ክንፍ አማካኝነት በመካከለኛው ምስራቅ ለሚገኙ አጋር መንግስታትና ታጣቂ ቡድኖች ገንዘብ፣ የጦር መሳሪያ፣ ቴክኖሎጂ፣ ስልጠናዎችን እንዲሁም ምክር በመስጠት ተጽዕኖ ያሳድራል። አሜሪካ ኩድስ ኃይልን ሽብርተኛ ቡድኖችን በመደገፍ እንዲሁም በኢራቅና በመካከለኛው ምስራቅ በመቶዎች ለሚቆጠሩ አሜሪካውያንና የአጋር አገራት ጦር ሰራዊት አባላት ሞት ምክንያት የሆነ ጥቃትን በመፈጸም ትከሰዋለች። በዚህም እንደ አውሮፓውያን አቆጣጠር ጥር 3 2020 አሜሪካ በባግዳድ በፈጸመችው የድሮን ጥቃት የኩድስ ኃይልን ዋና አዛዥ የነበሩትን ሜጀር ጀነራል ቃሲም ሶይሌማንን ገድላለች። በወቅቱ የመከላከያ መስሪያ ቤቷም ሶይሌማኒ በኢራቅ አሜሪካዊ ተቋራጭን የገደለም የሮኬት ጥቃት ማቀነባበራቸውንና አሜሪካዊ ዲፕሎማቶች እንዲሁም ወታደሮች ላይ ጥቃት ለመፈጸም እቅድ እንደነበራቸው ገልጿል። አያቶላህ አሊ ሆሜኒ ለጀነራላቸው ግድያም የኃይል የበቀል እርምጃ እንዲወሰድ ጥሪ አቅርበው የነበሩ ሲሆን ይህም ወደ ባሰ ግጭት ሊያመራ ይችላል የሚል ስጋትን በወቅቱ ፈጥሮም ነበር። የአብዮቱ ጠባቂዎች ከአውሮፓውያኑ የ1979 አብዮት በፊት የኢራኑ የመጨረሻው ንጉስ መሐመድ ሪዛ ፓህላቪ ብሔራዊ ጸጥታን ለማረጋገጥና ስልጣናቸውን ለማስጠበቅ የሚተማመኑት በጦር ኃይላቸው ነበር። በአያቶላህ ሮህላ ሆሜኒ የሚመሩት አዲሶቹ እስላማዊ ባለስልጣናትም ይህንን በመከተል ነበር አብዮታቸውንና አመራራቸውን ለማጠናከር ቁርጠኛ የሆኑ ጠንካራ ኃይል እንደሚያስፈልጋቸው የተገነዘቡት። በመሆኑም የሃይማኖት መሪዎቹ መደበኛ ጦሩ አርትሽ ይባላል የኢራንን ዳር ድንበር እንዲጠብቅ የውስጥ ወሰኖችን ስርዓትን እንዲያስከብር፣ ሌላ የጥበቃ ቡድን ደግሞ እስላማዊ ስርዓቱን እንዲከላከል የሚፈቅድ አዲስ ህገ መንግስት አወጡ። በተግባር ግን የጥበቃ ቡድኑ በህገ መንግስቱ ከተሰጠው ሚና ሲወጣ ይታይ ነበር። አብዮታዊ ዘቡ ከተሰጠው ኃላፊነት ውጪ ህዝቡን ደንብና ስርዓት እንዲያከብር የሚያደርግ ሲሆን የራሱን ጦር የባህርና የአየር ኃይል ማቋቁሟል። አብዮታዊ ዘቡ መደበኛ ጦሩ ካሉት 230 ሺህ ወታደሮች ያነሱ ሰራዊት ቢኖረውም በኢራን እንዲሁም አገሪቱ ከፈጸመቻቸው ወታደራዊ ዘመቻዎች ጀርባ ያለ ዋነኛ ወታደራዊ ኃይል ተደርጎ ነው የሚታስበው። በእስራኤል ጥቃት የተገደሉት የአብዮታዊ ዘቡ ዋና አዛዥ ሜጀር ጀነራል ሆይሴን ሳላሜ እንዲሁም ከፍተኛ መኮንኖችም የአገሪቱ የበላይ መሪን ሲያማክሩ ቆይቷል። የአብዮታዊ ዘቡ የባህር ኃይልም 20 በመቶ የሚሆነው የዓለም የነዳጅ አቅርቦት የሚያልፍበትንና የባህረ ሰላጤ ሀገራትን
ከህንድ ውቅያኖስ ጋር የሚያገናኘውን የሆርሙዝ ባህር ወሽመጥ የመቆጣጠር ኃላፊነት አለው። የባህር ኃይሉ በዚህ ስልጣኑ ያሉትን አነስተኛ የጦር ጀልባዎች በመጠቀም ወደ ኢራን የውሃ ግዛት ቀርበዋል ያላቸውን የአሜሪካ የጦር መርከቦች ማስቆሙና ዓለም አቀፍ የመርከብ ጉዞዎችን አቅጣጫ ማስቀየሩ መነጋገሪያ ሆኖ ነበር። የውጊያ አውሮፕላኖች በስሩ የሌሉት የአብዮታዊ ዘቡ አየር ኃይል ኢራን ያሏትን ሚሳኤሎች የመቆጣጠር ኃላፊነት አለው። አሜሪካ እንደምትለው ኢራን የተጠናቀቁ አሊያም በመበልጸግ ላይ ያሉ ከ10 በላይ የባላስቲክ ሚሳኤል ስርዓቶች እንዲሁም በመቶዎች የሚቆጠሩ ሚሳኤሎች ክምችት ያላት ሲሆን በመካከለኛው ምስራቅ ትልቅ የባላስቲክ ሚሳኤል ኃይል ባለቤት ናት። አሁን እስራኤል በኢራን ውስጥ ያሉ የኒውክሌር ማዕከላት፣ የሚሳኤል ማስወንጨፊያዎችንና የአየር ጥቃት መከላከያ ስርዓቶች ላይ ፈጸምኩ ባለቻቸው ጥቃቶች ምን ያህሎቹ እንደወደሙ እስካሁን በይፋ የታወቀ ነገር የለም። እስራኤል ግን ሁሉንም አውድሜያለሁ እያለች ነው። ኢራን ከዚህ ቀደም በእስራኤል የተፈጸሙባትን ጥቃቶች ለመበቀል ከፍተኛ መጠን ያላቸው ድሮኖችን እንዲሁም ሚሳኤሎችን መጠቀሟ ይታወሳል። ኢራን በአውሮፓውያኑ 2018 በሰሜን ኢራቅና ፓኪስታን ውስጥ በሚንቀሳቀሱ ኢራናውያን ቡድኖችና በሶሪያ ባለው የእስላማዊ መንግስት ቡድን ላይ የባላስቲክ ሚሳኤሎችን ጥቃት በተደጋጋሚ ፈጽማ ነበር። ከቅርብ ዓመታት ወዲህ የኢራን መንግስት የውጭ ፖሊሲውን ለማስፈጸም ይጠቀምበታል የሚባለው የአብዮታዊ ዘብ ክፍል የሆነውን ኩድስ ኃይልን ነው። በሶሪያ ከ10 ዓመታት በላይ በተካሄደው የእርስ በርስ ጦርነት ወቅት ከስልጣን የተባረሩትን በሽር አልአሳድን በመደገፍ ጉልህ ሚና ነበረው። ኃይሉ ለፕሬዝዳንት ባሽር አልአሳድ ታማኝ የሆኑ ኃይሎችን በማማከርና ከነርሱ ጋር በመሆን የሚዋጉ በሺዎች የሚቆጠሩ የሺአ ሙስሊም ሚሊሻዎችን እንዲሁም በኢራቅ አይኤስን ለማሸነፍ የረዳውን በሺዎች የበላይነት የሚመራውን ልዩ ኃይል በማስታጠቅ ሲደግፍ ቆይቷል። ይህ በሶሪያና በአካባቢዋ የተካሄዱት ግጭቶች የእስላማዊ አብዮታዊ ቡድኑ አዛዥ የነበሩት ጀነራል ሶሌይማኒ በኢራን ውስጥ ይበልጥ እንዲታወቁ አድርጓቸዋል። ነገር ግን ጀነራሉ ከ5 ዓመት በፊት በዶናልድ ትራምፕ ጥቃት ኢራቅ ባግዳድ ውስጥ መገደላቸው ይታወሳል። አሜሪካም የኩድስ ኃይል ኢራን በሊባኖስ የሚንቀሳቀሰውን ሄዝቦላህንና የፍልስጤሙን እስላማዊ ጂሃድን ጨምሮ በመካከለኛው ምስራቅ የሚንቀሳቀሱና በሽብርተኝነት ለተፈረጁ ቡድኖች ዋነኛ የድጋፍ ምንጭ ነው ትላለች። ኢራን ይህንን የአብዮታዊ ዘብ አካል የሆነውን ኩድስ የተባለውን ቡድን ገንዘብ፣ ስልጠናም፣ የጦር መሳሪያዎችንና ቁሳቁሶችን በመስጠት ለማጠናከርና ለመርዳት የምትጠቀምበት ዋነኛ ዘዴዋ ነው ስትል ዩናይትድ ስቴትስ በይፋ ትከሳታለች። የኩድስ ኃይል በቀጥታ ወይም በሌሎች ተላላኪዎቹ አማካኝነት ከ7ቱ አህጉራት በ5ቱ የሽብር ጥቃቶች እንዲፈጸም በማሴርና በመፈጸም በአሜሪካ ሲከሰስ የቆየ ነው። በአውሮፓውያኑ 2011 በጆርጅ ታውን በሚገኝ ምግብ ቤት ቦምብ በማፈንዳት በአሜሪካ የሳውዲ አረቢያ አምባሳደርን ለመግደል በተያዘው ዕቅድ የኩድስ ኃይል ተሳትፎ እንደነበረውም ተገልጿል። ከአንድ ዓመት በፊትም የጀርመን ፍርድ ቤት የጀርመን እስራኤል ቡድን የቀድሞ መሪና ከቡድኑ ጋር ግንኙነት ያላቸውን ሰዎች ሲሰልል በተገኘም የኩድስ ኃይል አባል ላይ የጥፋተኝነት ብይን አስተላልፏል። እንዲህ አይነት ድርጊቶችም አሜሪካ እንደ አውሮፓውያን አቆጣጠር ሚያዝያ 2019 የኢራን አብዮታዊ ዘብን በውጭ ሽብርተኛ ቡድንነት እንድትፈርጀው ምክንያት ሆኗል። በይፋ የሚታወቅና መንግስታዊ የሆነ ወታደራዊ ኃይል በሽብርተኝነት ሲፈረጅም ይህ የመጀመሪያው ነው። ከዚህም በተጨማሪም አሜሪካ በኢራን የነዳጅ ዘይት የውጭ ንግድ ላይ የጣለችውን ማዕቀብ በማጥበቅ ምጣኔ ሀብቷ ይበልጥ እንዲዳከም እያደረገች ነው። በምላሹም ኢራን ያጸፋ እርምጃ ወስዳለች። አብዮታዊ ዘቡ የአሜሪካ የጦር የቅኝት ድሮንን በሆርሙዝ የባህር ወሽመጥ ላይ መጥቶ የጣለ ሲሆን በማስከተልም የዩናይትድ ኪንግደም ንብረት የሆነ ነዳጅ ጫኝ መርከብን በቁጥጥር ስር አውሏል። በተጨማሪም በኦማን ባህረ ሰላጤ ላይ በ6 ነዳጅ ጫኝ መርከቦች ላይ ውድመትን ካስከተሉ ተከታታይ ፍንዳታዎች ጀርባ የኢራን እጅ አለበት ስትል አሜሪካ ወንጅላለች። ከዚያ በኋላም በሁለት የሳውዲ አረቢያ የነዳጅ ተቋማት ላይ የድሮንና የክሩዝ ሚሳኤል ጥቃት በመፈጸም እንዲሁም የአሜሪካ ወታደሮች በሚጠቀሙበት የኢራቅ የጦር ሰፈርን በማጥቃት አንድ አሜሪካዊን በመግደልም ከሳታለች። ኢራን ግን ክሱን አስተባብላለች። የሮኬት ጥቃቱን ተከትሎም በአሜሪካና በኢራን መካከል የተፈጠረው ግጭት ተባብሶ ነበር። ይህንን ተከትሎም አሜሪካ የሮኬት ጥቃቱን ፈጽሞታል ብላ ባመነችውና
በኢራን በሚደገፈው የኢራቅ ሚሊሻ ቡድን ካታይብ ሄዝቦላህ ጋር ግንኙነት አላቸው ባለቻቸው በኢራቅና በሶሪያ በሚገኙ 5 የጦር ሰፈሮች ላይ የአየር ድብደባ ፈጽማለች። በአየር ድብደባው ቢያንስ 25 ተዋጊ ሚሊሻዎች የተገደሉ ሲሆን ይህም በባግዳድ በሚገኘው የአሜሪካ ኤምባሲ አካባቢም ከፍተኛ ተቃውሞውን አስነስቶ ነበር። ከቀናት በኋላ ደግሞ የአሜሪካ ድሮን ከባግዳድ አየር ማረፊያ እየወጣ ባለ ተሽከርካሪ ላይ በተኮሳቸው ሚሳኤሎች ጀነራል ሶሌማኒና የካታኢብ ሄዝቦላህ አዛዥ የነበሩትን አቡ ማህዲ አል ሙሃዲስን ጨምሮ በርካታ የሚሊሻ ቡድኑ መሪዎች ተገድለዋል። የኢራን አብዮታዊ ዘብ በአገሪቱ የሲቪል ተቋማት ላይ ወሳኝ ድርሻ እንዳለው ይነገራል። ወደ 100 ሺህ የሚጠጉ ወንድና ሴት እስላማዊ በጎ ፈቃደኛ ሚሊሻ ያሉትን ባሲጅ ታጣቂ ኃይልን ይቆጣጠራል። ባሲጅ ለአብዮቱ ታማኝ ሲሆን ብዙ ጊዜ በአገሪቱ ውስጥ የሚፈጠሩ ተቃውሞዎችን ለመበተን ይጠቀምበታል። አብዮታዊ ዘቡና ባሲጅ በአውሮፓውያኑ 2009 አወዛጋቢ የነበረውን የቀድሞ ፕሬዝዳንት መሐመድ አህመዲ ነጂድ እንደገና መመረጥን ተከትሎ የተቀሰቀሰውን ተቃውሞ አስቁሟል። በዚህ ተቃውሞ በርካታ የተቃዋሚ ደጋፊዎች የተገደሉ ሲሆን በሺዎች የሚቆጠሩም ታስረው ነበር። የእስላማዊ ዘቡ ኃይል ከአያቶላህ አሊ ሆሜኒ ጠንካራ ድጋፍ ጋር በኢራን ፖለቲካ ቁልፍ ተዋናይ መሆን ችሏል። የአብዮታዊ ዘብ መኮንኖችም በመንግስት በምክር ቤትና በሌሎች ተቋማት ላይ ወሳኝ ቦታዎችን ይዘዋል። የአብዮታዊ ዘብ መኮንኖችም በተደጋጋሚ የመንግስትን ፖሊሲዎች ይተቻሉ። የቀድሞው ዋና ኮማንድ ሜጀር ጀነራል መሐመድ አሊ ጃፋር ኢራን በ2015 ከዓለም ሀያላን ጋር ካደረገችው የኒውክሌር ስምምነት ጋር በተያያዘ በፕሬዝዳንት ሐሰን ሮሃኒ የቀረቡ ሐሳቦችን በግልጽ ሲቃወሙ ነበር። በኢራን ወታደራዊና ፖለቲካዊ መድረኮች ላይ ጉልህ ሚና ያለው አብዮታዊ ዘቡ የአገሪቱን ምጣኔ ሀብትን ሲሶ ያህሉን እንደተቆጣጠረውም ይታሰባል። ከወታደራዊ ዘርፍ ባሻገር አብዮታዊ ዘቡ በቤቶች በግድብና በመንገድ ግንባታ፣ በነዳጅና ጋዝ ፕሮጀክቶች፣ በምግብ፣ በትራንስፖርት እንዲሁም በትምህርትና በባህል ተግባራት ላይ በንቃት ይሳተፋል። የአብዮታዊ ዘቡ የምህንድስና ክንፍ ሐቲም ኦል አንቢያም በ10 ሺዎች የሚቆጠሩ ሰራተኞች እንዳሉት የሚነገር ሲሆን በግንባታና በምህንድስና ውሎች በቢሊዮኖች የሚቆጠሩ ዶላሮችን ያገኛል። ከኢራን ምጣኔ ሀብት መዳከም ጋር በተያያዘም ተቃውሞዎች ሲያጋጥማቸው የነበሩት ፕሬዝዳንት ሮሃኒ የተንሰራፋውን የአብዮታዊ ዘቡን የንግድ ኢምፓየር በተደጋጋሚ ተችቷል። በአንድ ወቅትም ቡድኑን የመንግስት ተቋማትን ያስፈራ መሳሪያ ያለው መንግስት ሲሉ ገልጸውት እንደነበር ይታወሳል።